የህክምና ውጤት እስከሚወጣ ድረስ ሁላቸውም አንድ ላይ ተሰባስበው ሐኪም ቤት ከዶክተሩ ክላስ ተቀምጠዋል። እናም እርግብ ከላይ እየተነፈሰች እግሯም እጇም ሁሉም ሰውነቷ ይንቀጠቀጣል። ምን እንደሚፈጠርና ምን እንደሚከሰት አላወቀችም። በሌላ በኩል ወይዘሮ ባዩሽም አጠግቧ ስላልሆነችና ወይዘሮ ባዩሽ ግን ትክክለኛ ውጤቱን ስለማታቅ ያልመጣችበትም ጉዳይ ይመስለኛል። እና ለማንኛውም እርግብ በጣም ተጨንቃለች፣ ያ ውጤት እስከሚመጣ ድረስ። ዶክተሩም ወደ ኋላ ትንሽ ዘግየት ብሎ ስለነበረ ወይዘሮ ሜላትም ለምንድነው እስካሁን የማይመጣው? እኛን እዚህ ጋር ቁጭ አድርጎ እሱ ምን እየሰራ ነው እያለች ትበሳጫለች። ወይዘሮ አስቴር ምን አስቸኮለሽ? ቀስ ብሎ ይመጣል፣ ምንም ያስቸኩል ነገር አለ እያለች ልጇን ተመልሰላታለች። ዶክተሩ የቆየበት ምክንያት ደግሞ ያ የተመታ የሆነ ሰውዬ ሽጉጥ ይዞ እያስፈራራው ነበር። ናሙናውን ግዴታ መቀየር አለበት፣ ካልቀየርክ ግን የፍቅረኛህን ህይወት ታጠዋለህ፣ ያለበለዛ ያንተ ህይወት ይጠፋል እያለ እያስጨነቀው ነበር። ዶክተሩ የሚችለውን ያክል አድርጓል። በነገራችን ላይ ዶክተሩን እኔ መጀመሪያ ላይ ጠልቼው ነበር። ምክንያቱም ይህን ነገር ያደረገው እሱ ነው ብዬ ስለምገምት ወይም ከኋላ ደግሞ ምን እየተደረገ እንደሆነ ስለማላቅ ዶክተሩን ጠልቼው ነበር። ነገር ግን ወዶ ሳይሆን በግድ ያደረገው ነገር ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ይህ ቪዲዮ የሚደርሳችሁ ሁላችሁም ፕሊዝ ላይክ አድርጉልኝ ሲወዳችሁ፣ አዲስ የሆናችሁ ካላችሁም ሰብስክራይብ እያደርጋችሁ። እናም እንግዲህ የሀኒቾ ውጤት ደርሶ ወረቀቱ ይከፈት አይከፈት እየተጨቃጨቁ ነው። ከዛም እየተጨቃጨቁ እያለ አንደኛውን ዶክተሩ አንተ ከፍተህ አሳየን፣ አንተ ከፍተህ ንገረን ስላሉት ሁላቸውም እሺ እናንተ ካላችሁ እኔ ከፍቼ መናገር እችላለሁ ብሎ ውጤቱን ከፍቶ ሀና ልጅ እንዳልሆነች ይነግራቸዋል። እናም እርግብ በጣም ነው ያበደችው። በጣም ነው ደስ ያላት። ብቻ ትዘላለች፣ ቦታ ሊበቃት አልቻለም። ሄዳ እናቷን ወይም ወይዘሮ ሜላትን ታቅፋታለች፣ ትጠመጠምባታለች። ወይዘሮ ሜላትም እውነተኛውን ማየት ስላቃታትኝ ከእርግብ ጋር ተቃቅፋ በደስታ ብድ ብላለች። አንቺ አጭበርባሪ፣ ድሮም እኮ ነግሬሽ ነበር ዝም ብለሽ ስለማትሰሚ እንጂ ይኸው አሁን እውነታውን አወቅሽ አይደለ እያለች ሀኒቾ ላይ ትጫወባታለች። ሀኒቾም ያን ወረቀት መዘዝ አደረገችና በፍጹም ይህ ነገር ልክ አይደለም፣ ይህ ነገር ሊሆን አይችልም፣ በፍጹም ይሄ የሆነ ነገር አለ፣ የተሳሳተ ነገር አለ፣ እኔ እርግጠኛ ነኝ፣ በፍጹም ይሄ ነገር ሊከሰት አይችልም ብላ በጣም ተናዳ ወረቀቱን ወርውራ ትሄዳለች። ከዛም ወይዘሮ ሜላትም ከእርግብ ጋር ሆና በጣም ደስተኛ ሆናለች። በሌላ በኩል ያሲር ያ ተምቹ የሚባለው ልጅ ደውሎለት ስለነበረ እሱ ጋር ይሄዳል። እሱ ጋር ተገናኝተው ሰላም ከተባባሉ በኋላ ሀኒቾ ወይም የሀኒቾን ቤተሰቦች ይጠይቀዋል። እሱም ደህና ናቸው ምናምን ብሎ ከመለሰለት በኋላ ስላለፈው ነገር ወይም ለምን እንደታመሙ ሲጠይቀው፣ እናም ሀኒቾ ደግሞ በጣም ተበሳጭታ እዛ ሄዳ ስለነበረ ስላያት ተምቹ ምን ሆነው ነው የተፈጠረውን ነገር ንገረኝ ሲለው፣ ያሲር ደግሞ እንደዚህ ነው ብሎ ትክክለኛ ወይም እውነታውን ለተምቹ ሲነግረው፣ ተምቹ ደግሞ ያን ፎቶና ያን መስቀል ከነሱ ቤት ሰርቆ ለመኮንን እንደሰጠው ያስታውሳል። ከዛ ተምቹ በጣም ከሚገባው በላይ ይናደዳል። ያው ቢናደድም ለነገሩ ምንም ትርጉም የለውም። ተናዶ ከዛ ፎቶውንና መስቀሉን ሰልቆ ከሰጠው ልጅ ይሄዳል። ከዛም ያ መኮንን የሚባለውን ልጅ ካገኘው እንደዚህ ሲጋራ ቡና ነው ማደርግህ እያለ ተራዶ ከዛ ላይ ሲሄድ ልጁንም ከማይረባ ቦታ ቆሞ ያገኘዋል። ከዛ አንተ ተጫወትክብኝ አይደል፣ ሸወድከኝ አይደል እያለ እሱን ሲመታው፣ እኔንም ተጠቅመው ነው የጣሉኝ፣ ይኸውልህ መጀመሪያ እንፈልጋለን ብለው ካሰሩኝ በኋላ የሚፈልጉትን ነገር ከኔ ከወሰዱ በኋላ ተጠቅመው ጥለውኛል። ሰዎቹ አደገኛና መጥፎዎች ናቸው። እነሱን ግብ እንትን ብለህ ገጥመህ ልታሸንፋቸው አትችልም ሲለው፣ እኔ ወንድ ልጅ አይደለሁ እንዴ? ምን አባታቸው ያመጣሉ? ይልቁንስ ቦታውንና የእነሱን ማንነት ንገረኝ ብሎ ሲለው፣ አርፈ ብትቀመጥ ይሻልሃል፣ እነሱ በጣም መጥፎዎችና ባለጌዎች ናቸው ቢለው መኮንንም፣ ተምቹ ግን ሊሰማ አልቻለም። እንዴት ይጫወቱብኛል፣ እንዴት እንደዚህ ያደርጉኛል ብሎ በጣም ተናዶ የሀኒቾ ጉዳይ ስላሳዘነው ከዛም ተናዷን ለራሱ። በሌላ በኩል ወይዘሮ አስቴር እሷም ሀኒቾ ልጅ እንድትሆን ስለነበረ የፈለገችው ውጤቱ ላይ ሊሳካ አልቻለም። ሀኒቾ ልጅ እንደሆነች ወይዘሮ ባዩሽ በእርግጠኝነት ታውቃለች፣ ማለት ወይዘሮ አስቴር። እናም ግን ያነ ነገር ስላልተሳካ ውጤቱ ላይ እርግብ ናት ስለተባለ እቤት መጥታ በጣም ተክዛለች። እዛው ሐኪም ቤትም ደስተኛ አልነበረችም እና ከቤት መጥታም ለብቻዋ ሳሎን ላይ ቁጭ ብላለች። ማንንም ማዋራት አትፈልግም። እናም እርግብ መጥታ እማዬ ወይም አያቴ ምን ሆነሽ ነው ደስ ያላለሽ? ከቅድም ጀምሮ እዚህ ተቀምጠሻል ስትላት፣
ምን እያልሽ ነው ያለሽው? ለምንድን ነው ደስ የማይለኝ አንቺ ልጅ ስለሆንሽ? በፍጹም እኔ ደስ አላለኝም አላልኩም እኮ። እናት አይደለም ለምንድን ነው እዚህ ቁጭ ብለሽ የተከሽው እንዴ? ቆይ ግዴታ ማውራት አለብኝ መለፍለፍ አለብኝ እያለች ከእርግብ ጋር ከተነጋገረች በኋላ ቡና ላፍላልሽ ብላት እርግብ ተነሳስታ ቡና ስታቀራርብ እሷ ደግሞ እኔ ብታቀርቢ ባታቀርቢ ምን አገባኝ ብላ ቡናውን ትታላት ከመሄዷ በፊት ወይዘሮ ሜላት ትመጣለች። ወይዘሮ ሜላት መጥታ አሁን እችናት ልጅናት የምትያት ትላታለች። አዎ እንግዲህ ምን ታደርገዋለሽ? ያው እኮ እንደምናየው የሕክምና ውጤቱ ወጥቷል። የሕክምና ውጤቱ ሲወጣ ታዲያ በፍጹም እኮ ሊያመሳስላቸው የሚችል ነገር የለም። እንዴት ነው የሚመሳሰሉት? ስትላት ለወይዘሮ ሜላት እናቷ። ወይዘሮ ሜላትም አይ እንግዲህ እማዬ በልጄ ጉዳይ ማንም እንድገባብኝ አልፈልግም። አንቺን ብትሆኚ ከኔ ውጭ ማንም እንዲወስንላት ስለማልፈልግ አያገባሽም ስትላት ወይዘሮ አስቴርን በጣም ተከዘችና ተናዳ ቡናውን እናንተው ጠጡት ብላ ትታላቸው ትወጣለች። ወይዘሮ ሜላትም እማዬ አሁን ይህን ስለተናገርኩ ነው አይደል የተናደድሽው? ስትላት አረ ምን አናደደኝ ልጅሽ እኮ ናት ትክክል ነው የወሰንሽው ብላ ትታት ትሄዳለች። ወይዘሮ ሜላትም ከልጇ ጋር ሆና እማዬ በእኔ ምክንያት እንደዚህ የምትሆኑት አይደለም ስትላት አይ ችግር የለውም እማዬ እኮ ሁሌም እንደዚህ ናት፣ ስለዚህ አታስቢ አይዞሽ፣ ሲደብራት ወጣ ብላ እንደዚህ ንጹህ አየር መቀበል ትወዳለች እና ለዛ ነው ትላታለች። እርግብም በጣም ደስተኛ ሆና ወደ ሰላምዬ ክላስ ትገባለች። ወደ ሰላምዬ ክላስ ገብታ ሰላምዬ ደስ ይበልሽ ውጤት እኮ ወጣ እያለች እየተንቀለበለበች ስትሄድ ሰላምዬ ደግሞ አልተቀበለቻትም። እናም ባክሽ የተፈጠረውን ነገር ንገሪኝ፣ ምን አግኝተሽ ነው ደስተኛ የሆንሽው? ምን ተፈጥሮ ነው ስትላት እንዲህ ልነግርሽ እኮ ነው። ለምንድን ነው የምትቆጭኝ? ይኸውልሽ የሕክምና ውጤቱ እኮ ወጣ። አሁ ዛሬ ለካ ሐኪም ቤት ነበራችሁ። እሺ ምን አዲስ ነገር አለ? በቃ እኔ ሆንኩኝ ልጅ ስትላት ምን አንቺ ሆንሽ እህቴ? በጣም ይገርማል። አሁ ምን ነው ደስ አላለሽም? ኧረ በስመ አብ በጣም ነው የሚገርመው። እኔ እኮ የሚፈጠረውን ነገር አታውቂም ስትይ ነበረ እና አሁን አመንኩኝ። የሚፈጠረው ነገር አይታወቅም ብላ ሰላምዬም ትታት ትወጣለች። በሌላ በኩል ወይዘሮ አስቴር ሳሎን ላይ ቁጭ ብላ ስለነበረ ምናሴ ከትምህርት ቤት ሲመጣ ሳሎን ላይ ሲያያት እንዴ አያቴ ምን ሆነሽ ነው እንደዚህ ተግዘሽ ተቀምጥሽው? ስላት ኧረ ምንም አልሆንኩኝም ምን ሆናለሁ እና ያው እርግብ እህትህ እንደሆነች ሰማህ አይደለም? አዎ በጣም ነው ደስ ያለኝ። ምክንያቱም እርግብ ድሮም እህቴ እንደምትሆን እርግጠኛ ነበርኩኝ ስላት እንዴ ቆይ አንተ በምን አወቅ እርግብ እህትህ እንደምትሆን በምን አወቅ ስትለው ምክንያቱም የሰላምዬና የእርግብ ጸባይ አንድ አይነት ነው። ሀናንን ግን ካየሻት የተለየ ጸባይ ነው ያላት እና በፍጹም አይመሳሰሉም ሲላትኝ እኮ ይሄን እኮ ነው የምልህ ድሮ ህፃን እያሉም ሜላትና ሀና በፍጹም አይመሳሰሉም። ስለዚህ እንዴት ነው እናንተ ልታምኑ የቻላችሁት ብላ ስትለው አይ እንግዲህ ሁለታቸውም ሰው ናቸው። ስለዚህ የሕክምና ውጤቱ የሚያሳየው እርግብ እህታችን እንደሆነች ነው። እናም በቃ አሜን ብለን መቀበል ነው የተፈጠረውን ነገር ሲላትኝ ወይዘሮ አስቴርን ምናሴ እሷ ግን ልትቀበል አልቻለችም። እኔ በፍጹም ያን ነገር ልቀበል አልችልም እያለች ትታው ትሄዳለች። ይልቁንስ እኔም መርቦኛል በቃ ምግብ ፈልጋለሁ ብሎ ምናሴም ትቷቸው ይሄዳል። የሀኒቾ ውጣ ውረዳ አለማለቁና አባቷ ደግሞ አሁን አለመንቀሳቀሳቸው እኔ በጣም ነው ያሳሰበኝ። ምክንያቱም ዶክተሩ ራሱ የሆነ ነገር አድርጓቸውስ ቢሆን ያ ሰውዬ ምናልባት ዶክተሩን የሆነ ነገር እንዳደርገው አስፈራርቶትስ ቢሆን የሆነ ለመናገር የሀኒቾ አባት ወይም አቶ ኖላዊ ደግሞ አሁን አሳስበውኛል አለመንቃታቸውና ተኝተው መቅረታቸው። ሀኒቾ ያው የሚወስደው መድኃኒት እስከሚሻለው ድረስ ወይም አሁን የመጨረሻ መድኃኒት ስለሆነ የሚሰጠው እንደዚህ ያደርገዋል ብለውኛል ዶክተሮቹ ብላለች። ነገር ግን እኔ አሁን ፈርቼላችኋለሁ። እናም አባቷን ደግሞ ያሳጣት በሏት። እውነት በጣም ነው የምታሳዝነው ሀኒቾ ማለት ነው። ያው ድራማም ቢሆን የእውነት ታሳዝናለች። ሀኒዬ አይዞሽ ድል ሀኒቾ እያለን ነው ማለት ነው። እናም ቤተሰቦችን ወይም ትክክለኛ ቤተሰቦችን እስከምታውቂ ድረስ ብዙ ውጣ ውረድ ቢገጥምሽም ታሸንፊያለሽ። በነገራችን ላይ ወይዘሮ አስቴር እርግጠኛ ናት እሷ ልጅ እንደሆነች። እናም አይዞሽ እንዳትሰበሪ ብላ ሀኒቾን እንኳን ስታጽናናት ሀኒቾ እኔ በፍጹም የምሰበር ሴት አይደለሁኝ። እኔ እነሱ ቤተሰቦች ስለሆኑ እናም ከነሱ ጋር እኖራለሁ ወይም የነሱ ግንኙነት ከአሳደገኝ ወላጅ አባቴ ካሳደገኝ አባቴ ጋር እለያለሁ ማለት አይደለም። ነገር ግን እውነታውን እንዳውቁ ብቻ ነበር ይሄን ምርመራ ያደረኩት። ካልተሳካ ደግሞ አልተሳካም ነው። እኔ ግን እውነታውን አውቃለሁኝ። እናም እነሱ ቤተሰቦች ቢሆኑም ያ
ሴትም ወንድም እናትም አባትም እህትም ሆኖ ያሳደገኝን አባቴን እሱን ጥዬ ከእነሱ ጋር አልቀመጥም እና ደግሞ እኔ በቀላሉ የምሰበር ሴት አይደለሁም፣ አይዞሽ አታስቤ ትላታለች አያቷን። አያቷም አይ ልጄ ቤተሰቦች ናቸው ብለሽ አስበሽ አቅደሽ ተነስተሽ አሁን ይሄ ነገር እውነት አይደለም ስትባይ እንዴት አትሰበሪ ስትላት፣ አይ እኔ እኮ እውነታው እንደወጣ እንጂ እነሱ ጋር ለመኖር ወይም የእነሱን ዝምድና ፈልጌው አይደለም። ችግር የለብኝም በዚህ በኩል ሁሉንም ነገር ሆኖ ያሳደገኝ አባት አለኝ፣ እናም ችግር የለብኝም ስትላት፣ እሷም እሺ እግዚአብሔር አባትሽን ይማርልሽ ትላታለች። ሀኒቾም በዛው እንደቀጠለች ነው። የአባቷ ጉዳይ ግን እያሳሰባት ነው። እናም ወይዘሮ ሜላትም የውልሽ አንቺ አጭበርባሪ አሁን እስከ ዛሬ ድረስ ስትዩ የነበረው ሁሉ የለም፣ በቃ ምን ታመጫለሽ? እስከ ዛሬ ድረስ ስታጭበረብሪ ነው የኖርሽው እያለች አሁን ከእርግብ ጋር ሆና በደስታ እያበደች ነው ያለችው። ነገር ግን ሰላም በፍጹም ደስተኛ አይደለችም። ይሄ ነገር መከሰቱ አላስደሰታትም። ምክንያቱም ስጠብቅ የነበረው ሀና እህቷ እንድትሆን እንጂ ጭራሹንም እቺ እርግብ ተብዬዋ እንኳን እህቷና በቅርበት ራሱ እንድትሆንላት አትፈልግም ነበር። ነገሮች ግን ተቀያይረዋል። ምንም ማድረግ አይቻልም። ለማንኛውም ምን እዚህ ላይ ያበቃለሁ። ላይክ ያረሳችሁ ካላችሁ ላይክ በማድረግ ተባበሩኝ። አመሰግናለሁ።